እንኳን ደህና መጣ። እና ሀናንን ወይም ደግሞ የአክስቶች ወንድሞችህን የገጠርን ልጅ ሰብስበህ ለማን ነው የሰጣቸው? ለማንኛው ደላላ ከተትን ይሄድ ነው። ያውም ድንበሩን ሳንቆረጥ ድንበሩን ካቆረጥክ በኋላ የምታስፈራውን ቦታ የምትተኮስባትን ቦታ ካለፍክ በኋላ ያግረኛል። ዝላለ መጀመሪያ ወንድሞችን ስማ፣ ወንድሞቼ እንደሚሄዱ ሁሉም ሰው ያውቃል። ጓደኞቼ ይሄ ባሏ የምትለውም አብረን 24 ሰዓት ነው በመጀን የምናወራው። ገብቶሃል? የሳውዲ መጀን ታወቀው ታል አንድ ቀን እንኳን ተባብለናል እና እናወራለን። ወዲህ ወዲያችን ሁሉ ነገር እናወራለን። ገብቶሃል? እና እነሱ ኢቃማ ሊያወጡ ስለሚገቡ ያውቃል። ሁሉም ሀገር ያውቃል። በአጠቃላይ ኤምባሲ እንደጀመሩ ኤምባሲ እየተጉላሉ እንዳለ ይታወቃል። ገብቶሃል? እና በዛን ሰዓት አበብ ይሄ ባልየዋ ጠየቀኝ። እኔን ያው 24 ሰዓት ስለምናወራ ጠየቀኝ። ሊሄዱ ነውና የሀገር ሰው ይሻላል፣ የሀገር ሰው ስለሚሻል አብረው ይሄዱ ምናምን አለኝ። አበብ እንደው ሴት ልጅ ከባድ ነው እንደው ምናምን ስለው ችግር የለውም እሷ በቃ ለመሄድ ቆርጣለች። ለመሄድ ስለቆረጠች ምንም ችግር የለውም አትፍራ። እንደው በጣም ከባድ ነው ሴት ልጅ በጣም ከባድ ነው ምናምን ስለው ምንም ችግር የለውም አትፍራ፣ ኃላፊነቱን እሷ ራሷ ትወስዳለች። አይደለም አንተ እኔ ራሷ ኃላፊነቱን አልወስድም። ቤተሰብ አናግሬያለሁ፣ ጨርሻለሁ። በዚህ ጉዳይ ሁሉን ነገር ያውቃሉ። አንተ ኃላፊነቱን አትወስድም። ምንም ችግር የለም። ለጓደኝነት ላገር ልጅ አብረው እንዲሄዱ ያህል ነው። ገብቶሃል አለኝ። እሺ አልኩ። ዝም ብዬ ከረምኩ። እምባሳቸውን አንዴ መታወቂያ አንዴ ምናምን ከኢትዮጵያ ሲመጣላቸው ከ10 ቀን በላይ ምናምን ቆዩ። ገብቶሃል? ከዚያን በኋላ ቆይተዋል። እንደገና እህቴ ይቺ ልጅ ተደብቆ ቢሄዱ ይሻላል፣ የሆነ ችግር ቢመጣ አስቸጋሪ ነው፣ እባክህ ይቅርባቸው፣ ወንድሞች በሰላም ብቻቸውን ከሴት ጋር መሄዱ ሹምዬ በተለይ ራሱ ከሴት ጋር መሄድ ይቅርብኝ ምናምን ራሱ እያለ ነበር። ገብቷል? በዚያ ያለው ነገር ሹምዬ ማለት የገጠር አዎ። እና ሁለቱም እንትን ብለው ነበረ፣ ቅሬታ በጣም ነበረባቸው። ገብቷል? ሲስተርም ሹምዬም ማለት ነው። እና ጓደኛዬ ነው ይከፋል። ደግሞ አሁን እንደ ትልቅ ነገር ይሄ ተቆጥሮ አብሮ ቢሄዱ ፈጣሪ ረፍታቸውም እንትን ብለው ሊመጡ ይችላሉ። እና ደግሞ በቃ ያገር ሰው ነው ሙሉ እሱ እንደዚህ እንትን ብሎ እንትን ብለው ተደብቀው ቢሄዱ ይቀየመኛል ብዬ አይሆንም፣ ይሄ ጥሩ አይደለም። እስከዛ መታወቂያ ሲያመጡ ቁጭ ብላ እየጠበቀች እሷ ወይ እንትን አለች። ተድሙም ቢት አልተባለ ስተበቀ ከርማ እንደዚህ መሆን የለበትም ምናምን ተያይዘው ሄዱ። ያ ነገር ተፈጠረ። ገብቶሃል? እና ጌትነት አሁን ጥሩ እያወራህ ነው። ሄዱ ሳይሆን አንተ ማን የሚባል ደላላ ፈለክላቸው? እኔ ያለሁ ሲመች ጋር ይሄ እኮ ግልጽ እኮ ነው። አውርተናል እኮ አባትየውም ጋር በቃ ስቴፕ ባይ ስቴፕ ነው የምታወራን። ትክክል ነው እያልክ ያለው አንተ። ይመችን ደውለህ ደላላ ፈልግላቸው አልከው። ይመች ምን አለህ? ይመች ችግር የለም ያክስቴም ልጅ ይሄዳል። ማንኛ እህቴ ልጅ ያለኝ ይሄዳል። በቃ ችግር የለም ምን ችግር የለም። የእህቴ ልጅ ይሄዳል። እናስታት ደውልኛለህ። ስንት ይከፍላል? ነው እዚያ የሚደርሱት 5500 ነው። 5500 800 ብር እስከ ሳቢያ ይሄንን ያለ ሲመች 800 ብር ኪሳችን እስከ ሳቢያ ብሩን ታዲያ ላስቀምጥ እንኳን ቢል ብሩን እዛው ያዙ። ከዚያ እዚያ ሲሻገሩ እንትን የሚባለው ገብቷል? የሚከፈለው እንደየፊና ታስቀምጣለህ። የሚከፈለው 800 ብቻ ለኪስ ይዘህ የምትገባው። እሺ የገንዘቡን መጠን የተመነልህ ይመች ነው? 5500 ብር ነው። ይመች 5500 ይከፍላሉ። እና ችግር የለም የኔ የሚያክስቴ ልጅ ይሄዳል ወይም የእህቴ ልጅ ይሄዳል አለክ። እና እንደዚያ ነው። መጀመሪያም
ከባልየው ጋር ባልየውም አንድ ጊዜ ዘመን አንድ ጊዜ ቆይ። ስለዚህ አንተ ከነተክሌ ጋራ ግንኙነትህም ትውቅም የለህም? የለም እኔ አያውቀኝም። ተክሌ አያውቀኝም። እኔም አላውቀውም። ከዚህ ቀደም በእነሱ ከኢትዮጵያ ሰው ምናምን አላመጣችሁም? አላመጣም። ያኔ አንተ የመጀመሪያ ጊዜ ያጎቴልና ወንድሞችን እና የጓደኛ ሚስት ለጓደኛ ይቅር ብትለው ቅር ይለዋል በሚል ሰብስበህ ይመች ለይመች ነው ያስረከብከው። ጥሩ። ይመች ከነተክሌ ጋር የ10 ዓመት ጓደኝነት አለው። በዚህ ላይ ለረጅም ጊዜ አብረው ይሰራሉ። ከኢትዮጵያም ያስመጣል፣ ከዚህም ይልካል። ጓደኛው ነው። ይመች ወስዶ ለሱዳኒ ሰጣቸው። ያ ሱዳኒ በቀጥታ ሳቢያ ደረሳቸው። ከሳቢያ የነ ተክሌ አካል ወደዛ ወሰዷቸው። ይህን ምናምን አላውቅም። አሁን እዚህ ጋር የምትይዝልኝ ጥሩ። እቺ ላይ አሁን አንድ ነገር አሁን እቺ ላይ በቀጥታ ድንበር ላይ ሲደርሱ ድንበር መቁረጫው ሲደርሱ ደከመች። ደክማ እሷን ልረፍ ብላ ተቀመጠች። እነዚህን ወደፊት አደረሷት። 1-4 ሰዓት አካባቢ በግምት ቆይተው መጥተው ትንሽ ይዘዋቸው እንደሄዱ ለእሷ የሚቀርብ ሰው አለ ወይ ብለው ለየት አድርገው ነግሮኛል። ሌላው ልጅ በሌላ ደላ ላይ መጣልኝ ነግሮኛል። ደውዬለት ነበር። እኛ እንዳንሰማ ደበቅ አድርገው ያው እያየናቸው ነው፣ ግን ሹክሹክታ ነገር ሙታለች አሏቸው። እኛ ፊት አልነገሯቸውም። የገጠር ልጅንና ሌሎችም ልጆች ሳብ አድርገው ልጅቱ ሙታለ ያሏቸው መሰል። በኋላ የገጠር ልጆች ሲመጡ አሁን ልጅቱ እኮ ሞተች አሉን አሉ አለ። ጥሩ። አሁን ልጅቱ እንዳልሞተች ስናረጋግጥ ልጅቱ በህይወት እንዳለች 1ም 2ም 3ም መረጃ ስንሰማ አንተ እንደ አንድ የጓደኛ ሚስት ወደ ይመች ላይ ምን አይነት ተጽዕኖ አድርሳችኋል? ምን አላችሁት? ስማ፣ በወቅቱ ማለት ነው በወቅቱ ያ ነገር ከተፈጠረ በኋላ በወቅቱ እኔ በማግስቱ ያለታ ማታ ነው ልክ መግሪብ አካባቢ ነው ላይን ይዟል። ራስ ልሰራ እየተዘጋጀሁ ነው። ያን ጊዜ ነው ደወለብኝ። ይመች ከዚያ ነግረውት ነው ደወለብኝ። ሰው አለው ያጠገብህ ምናምን አለኝ። ገብቷል። ሰው አለ ወይ በጣም እንትን ብሏል። በቃ ፈጣሪ በሚያውቀው ነው የምናገረው። ያባሽም ገብቷል። የሌባ አይነ ደረቅ እምባወድ አይደለው ይባላል። ዝም ብለህ አንተ ያለህን አውራ አንተ ላውራ እንዳትሰማኝ አንተ አንድ ነገር አውራለሁ ገብቷል እኮ በጣም አዝኗል። ምን ብሏል ልትለን አንፈልግም እንድትለን። አንተ አሁን ምን አለክ? ደውል። እውነታውን ተመረረሽ አዳምጥ። ማዳመጥ አለብህ። እውነታውን ማውራት አለብኝ። ገብቷል ሰውዬ። አንተ እውነታውን ነው የምንነግረኝ። አውራን እኮ አልኩ። ስለሱ ማዘን አለማዘን እንድትነግረን አንፈልግም። አትንቀሳቀስ። ደወለልኝ። ተዋጠገባለሁ ያለኝ ምንድነው ምናምን ብዬ ስለው ሰው አጠገባለሁ ሰው የለም፣ እኛ አጠገቤ ሰው የለም፣ ምንድነው ችግር አለ ወይ ምናምን ስለው ብሎ ሆነናል እኮ ያቺ አበባ መሰለኝ እኮ ሞተች ብሎ አለ። ገባህ? እንዲያው ምን ሁሉም በአጠቃላይ ነው ወንድሞቼም ሁሉ ናቸው የሞቱት ብዬ መጀመሪያ ጉድ ሆነናል ምናምን ብሎ እንትን ሲለኝ ማለት ነው ደንግጬ ኦኬበታለሁ። ራሱ እሱ ላይ ማለት ምን ኮኜ ነው ምን ሆኑ ምናምን ብዬ ጮክ ያለው ገብቷል። ድንጋጤ ማለት ነው። እና ከዚያም በኋላ ወንዶቹ ምን ይሆናሉ እንዴሽ መሰለኝ ሞተች ምናምን አለኝ። ከዚያም በኋላ በቃ ያው እንደዚያ ሆነ። ከዚያ ቆየሁ እኔ ያው ቆየንና ለባልየው ጎረቤት እዚያ የሚሰሩ አሉ ቁጥራቸዋለኝ
ደወልሁላቸው እነኛ ሄዱና እንትን እንደዚህ ተፋጥሯል በየ ለባልየው ደወልሁለት ለባልየው ጓደኞች እነሱ ሄደው እንትን አሉ ማስረዱት ባልየው ማለት ነው። እና ይሄን ያለው ነገር እሺ አለ ከተባለ ወዲህሳ ምናልባት የዛን ጊዜ እሱና አሁን በመጣልህ ነገር ያለው ዋናው ቁልፉ በመጣልህ ነገር ያለው እዚህ መጀመሪያ በአባትየው ባልየውም እኔ ጋር የከረመው ተፈለገ መጠየቅ ትችላለህ። ከዚያ ተደውሎ ተክላይም ጋር ይመችም እኔም ሆነን አረብም ራሱ አለ ያወራንበት ሰዓት አለ። ታባትየውም ጋር ይመችም ሶስታችን ሆነ ያወራንበት ሰዓት አለ። ብዙ ጊዜ ነው ገብቶሃል። በማግስቱ ውሎ ነው የተባለው። ያው እንትን ተባለ። በሶስተኛው ቀን ይሁን ምናምን ላይ ያወራን እኔ ሰዓት እናንተ አላስታውስም። ገብቶሃል። በሶስተኛው ቀን ይሁን በማግስቱ ውሎ ነው በሶስተኛው ቀን ይሁን ነው በደንብ አስረግጠን ያወራነው። እንዴት ነው መቅረት ትችላላችሁ ወይ እና ቅረጽ እናንተን በውልኝ ምናምን አለ። እዚያ እሺ ቀርጣለሁ ምናምን አለ። እዚያ ግን ቢቀረጥስ ሌናችሁ ይፈቅዳል እና እንዴት ነው ያንን እኔ መቃብሩ እንትን ብዬ እንትን አልልም። እኔ እናንተ ሰው ስጡኝ የፈለጋችሁ ሰው አንጡ። ገብቷል። ሰው አንጡና ያንን ይቅረጥ ቦታው ላይ እንወስደዋለን። የእናንተ ሰው አንጡና ይቀረጥና እንደዚያ ይደረግላችሁ። እናንተ ካይታችሁ ያንን ህሊናችሁ እንዴት ብሎ ከዚያም በኋላ ምን አይነት ኑሮ ይኖራል ምናምን አለ። እዛው ያለፈ ተበተን መሰለኝ። ገብቷል። ከዚያ ሁለተኛው በቀጣይ ቀን ይሁን እንደዛ አካባቢ ደግሞ እንደገና አሁንም ይሄ ቀረጣ ግዴታ መምጣት አለበት ተባለ። ገብቷል። አሁንም እንዴት እንደዚህ ይሆናል? አሁን እንትን ያለች የበረሃ ቀብር ምናምን እንትን የተቀበረች መቀበር ተቀብራለች። ግን የቀረጣው ነገር አሁን ሲሆን እንዴት ነው? መጀመሪያ ይቀርጹ እኛ እንወስዳችኋለን። ሰው ስጠኝ። ውሸት ነው። ሰው ስጠኝ። ከሞተች መጀመሪያ ቀርጹ ያስቀምጣ። ከፈለገህ አንተ ከኢትዮጵያና በነጣ ከፈለገህ ከግዳ አንተ በነጣ ሰው አንጣ ላስቀርጥ የምትፈልገው የምታወጣውን ከሷ ከሰውነቷም ላይ ሆነ ምልክት ካለ ያንን ምልክት አንተ ታገኛለህ። አንተው በኖርባ ተባለ። ከዚያም በኋላ ሰው ልፈልግ ነው ምናምን እሺ ምናምን ተባለ። እኔ ምሎ ማለት ነው መቅረጽ ከተፈለገ እቺ ልጅ ስትሞት ማንኛውም ሰውን በባህር ሲሞቱ ራሱ አስክሬናቸውን ወደ ከባህር ዳርቻ እያወጡ እንትን እየቀረጹ ለቤተሰብ እየተላከ አይደለም። ኪስ ውስጥ ምን አይነት መታወቂያ አለ ያን ሰው የሚገልጽ ማለት ነው። እቺ ልጅ ደግሞ አብረዋት ከሆኑ መጀመሪያ ያሉት ልጆች ከቀደሙ እሷ ኋላ ከቀረች ታማለች ብላ ሞተች ከተባለ ማስረጃ ኤቪደንስ፣ ቪዲዮ፣ ፎቶ ምንድነው የምናሳያቸው? ለባሏ ምንድነው ለቤተሰብ የምናሳይ ብሎ እንትን ይላል። ወይኔ በዚህን ዘመን ስልክ የሌለው ሰው አለ። ለምን ይዋሻል? እቺ ልጅ በህይወት አለች። ካገባችኋት ጉድጓድ አውጧት ብቻ። ቆይ ይቅርታ፣ አስክሬን ከኢትዮጵያ መጥቶ አስክሬን ለመቀረጥ ከኢትዮጵያ ሰው ይምጣ ሲል እናንተ እንደተቀበላችሁት አስክሬን ለመቀረጥ እሺ ሰያ ባሏ ያወራውን እየደገመ ስለሆነ ይቅርታ መሲ አንድ ጊዜ እሺ ቀጥል። ቶቶሎ አውራ ምን አይነት አላችሁ? ሰው ፈልጌ ቢሆን ማነስ ቢሆን ምን አይነት ጋራንቱን ትወስዳለህ? ሆያ ነው ለህይወቱ አይደለም። በተክላይ ጋር ሂድ፣ በተክላይ ስልክ ታገኘው። እኔ አማሽም ሀቁን ነው የምነግርህ። ገብቶሃል? ይደውልልኝ። ከዚያም በኋላ ለህይወቱ ኃላፊነቱን ወስዳለሁ። በእንደዚህ አይነት መንገድ ይፈታ ተባለ። ዝም አለ ወንድማገኝ አባትዬው ማለት ገብቶሃል? ዝም አለ። ከዚያም በኋላ ከዚያ በቃ ይመጣል ተብሎ በቃ እኔም ያን ጊዜ በቃ ይሄ ነገር ይቋጫል። ወደዛ በቃ ይቋጭና የሆነ ነገር መፍትሄ ካለችም አለች፣ ከእንትን ታለችም አለች፣ ከኖረችም ኖረች፣ ከሞተችም አንድ ቁርጡ ይያዝና ይለጅለታል። ለምን
መጀመሪያ በሚለው መንገድ እንደዚህ ተቋጨ። ለምን ከዛ በዛው ከቀበሩ በኋላ ፍርሽሻላ ቅርታል። በአሁን ሰዓት ስልክ የሌለው ያለው ይሄ እንደው ለምን ይዋሻል? እሺ ጥሩ። አሁን እኮ አንድ ጊዜ ጥሩ ነው። አሁን የመጣበት መጀመሪያውኑ ልጅቱ አለች የለችም የሚለው አሁን አለች የሚባለው ነገር ከመውጣቱ በፊት ጥርጣሬ ውስጥ ገብታችኋል ማለት ነው። ስለዚህ እናንተ እንዴት ነው? አንተ ለይመች ሰጥተሃል፣ ይመች ለልጁ ሰጥቷል። ይመች እንዴት ነው ከኢትዮጵያ ሰው ይምጣ በሚለው ተስማምቶሽ የሚለው አስክሬን ለመቀረጽ ሰው የለኝም ማለት እንዴት ብሎ ፈቀ? እንዴት ብሎ ጓደኛው አይደል እንዴ? የ10 ዓመት ጓደኛው አይደለም እንዴ? አብረው ሰውን ሲያመጡ ሲወስዱ ሲገርፉ ሲገሉ የሚኖሩ ጓደኛው አይደለም እንዴ? እንዴት ከኢትዮጵያ የ20 ደቂቃ መንገድ ሂደው ያለችበትን ቦታ ቪዲዮ ቀርጾ ሙታለች ለማለት እንዴት ነው በእንትናችሁ ላይ የሚጫወትባችሁ? አንድ ሰው ከኢትዮጵያ እንደ ብሎ ነው የሚመጣው። ስልክ ነው ያለው፣ ስልክ አለ። ቆይ እንዴት ተቀበላችሁ? ንፍጣም መሆናችሁን ስላወቀ ነው እንጂ ተከለ የሚጫወትባችሁ። ቀላል ከኢትዮጵያ ሰው አምጡና ቀርጸን እናሳያችኋለን ማለት እናንተ እንዴት ተቀበላችሁት? እስቲ እናንተ አንተ አታውቀውም ተክለይን ይመቻልን ሲቀበሉ ዝም አላችሁ። ያወራው ወደ አሱር አካባቢ ነው። ምን አለክ? ለምን የኛን ስልክ ያነሳል? አሁን ነበረ እኔ አውርቼዋለሁ። እንዴት ነው ሚዲያ ላይ እንደዚህ እያው ነው መፍትሄውስ እንዴት ነው ብለን እያወራን ነበር። አወራኝ እሱ ምን አለክ? መፍትሄ የሚሰጡ አይደለም። ትክክለኛ አቋም ያለው ሰው ጋራንቲ ያለው ሰው ወይ ያዝልንና ወይ የህግ አካል የሚያዘውና የያዘው ትክክለኛ ባለች ብቻ አፋፌን እያሉ እንትን ለመባል ምን ፋይዳ አለው? ፋይዳ የለውም። ኦኬ እንደዛ ከሆነ ቤተሰቦቹ ላይ ፈርዶ ነው። ምን ማለት ነው? አንድ ጊዜ ቆይ ሸዋው ቆይ አንድ ጊዜ ቆይ ጥሩ ምን አባረ ባዳምጠው አዳም እያልክ የምረብሸው ምን አባረ ሸዋው ቆይ ይመች የሚለውን ይንገረን። እሺ ቀጥል። ለምን አባቱ ነው ይመች መጥቶ እዚህ ማብራሪያ የማይሰጠው? እንደዚህ የሸዋው መብረቅ አንድ ጊዜ ይመች የሚባለው ለምን አባቱ ነው የማይመጣው? እሱ ከበር የሚያደርገው መሰለው። የሸዋው ቆይ ይሄ ከበር እያደረገው እኮ ነው። ቆይ ጌትነት ከፈለገ መጠየቅ ቆይ ሰውዬ ቆይ እንጂ አንተ የመች ጠበቃ ነህ እንዴ? ጠበቃ ነህ አይደለም? ለምንድን ነው የሚከራከረው? ማራሽ ነው እና ቢሰድበውም ቢፈጠፍጠውም ምንድን ነው? ምን አገባህ አንተ? አንተን አልሰደበህም። ዝም በል አንተ ሀሳብህን ቀጥል። መሰደብ ታየው ሌላ ምትጥለዋል። ግን ቀጥልሽ። ምን አለሽ መጨረሻ? ሀሳቢ ልቀጥል። እሺ ትክክለኛ አቋም ያለው ሰው በአቋሙ ጸንቶ አሁን በዚያን ጊዜ ተነጋግራችሁ ባፈረሳችሁበት በቃ ለምን ያፈርሳሉ? በትክክለኛ በቃ አሁን ሞታለች ነው የሚሉት እነሱ። ገብቶሃል? የሞተን ሰው እንደገና ቀስቅሰን የት ነው የምናወጣው? ለምንድን ነው የእኛን በር ጥርቅም አድርገው የሚዘጉት? ባለች ብቻ የሚሆነው ለምንድን ነው? በሚያስኬዳቸው መንገድ ያህል ያስኬዳቸው፣ በምንትን በሚሉበት መንገድ ይሞክሩ። ለምንድን ነው ጥርቅም አድርገው ባለች ብቻ ይውታሉ? እሺ ለምን የኛ ሀሳብ አንድ ነገር ማንናገረው ጌትነት ኒውት አድርገውና እንደዚህ። ስለዚህ ባለች ብቻ ሀሳብ አይሄዱ ነው የሚሉት። አንደኛ የመጀመሪያው የቀለደባችሁ ጌትን ማን ይመቸውና ተክለይ የተጫወቱባችሁ መቼ ነው? እናንተን ሰብስበው ከኢትዮጵያ ሰው አምጡና መሞትና ለመሞቷን በቪዲዮም ቀርጾ ይሁን በአይኑ የተባለው ይሄ ከፈለጋችሁ ቆይ አንተ አንድ ጊዜ ይሄ እንቆቅልሽ እናንተን ምንም ነገር ሳይቆጥሯችሁ ያው ከኢትዮጵያ ለሞተ ሰው ብሎ አይመጣም በሚል ይተዋል በሚል እንደተጠበቀው የዛን አይነት ሀሳብ አቅርበውላችሁ እንዳልል አለባብሰው ሲያልፏችሁ ነው። ሁለተኛ አለች ተብሎ 4-5 መረጃ ሲወጣ እነሱ ሳይሆኑ ጥፋተኞቹ አሁንም እናንተ ሙታለ ብላችሁ እነሱ ጋር መቆማችሁ ነው ለእነሱ ብርታት የሆናችሁ።
ገባህ አይደለ? አሁንም ልሞስ አሁንም በዚህ ሰዓትም የዛን ጊዜ ብቻ ሳይሆን በዚህ ሰዓትም ይመች የሚባለው ውስጥ ግለሰብ ብዙ ሰው ሙታለች በሚለው በነሱ አቋም በነሱ አባባል በርትቶ ያለው እሱ ነው። ብርታቱ አይደለም ልቡ ይሰበርለታል። ሰየው አንዴ ከተባለ አሁን ትላንትና ተስማማ ነው ነበር አይደለ? ትላንትና ምን ተስማማ? ተክሌን አስገባው በስል ቪዲዮውን እንደለመደው መስለ ነው ከኢትዮጵያ ይምጣ ወይ ከሳውዲ ይምጣ ሲል አይሆንም ስንለው ቀን ስጡኝ አለ። 3 ቀን ሰጠ ነው አይደለ? ነገ በ26 ሄዶ የቀበሩባትን ቦታ እንዲያመጣ ከሰዓት ሌላ መጣ። ልጅቱ ከሰዓትም ታይታለች የተባለ እራሱ ይመች እየተከራከረ ነው የሚል መረጃ ሲደርሰን ተው ነው ያንን በቀጥታ ልጅቱን እንዳለች ሙሉ መረጃ ኢትዮጵያም ደወል በዛ መንገድ ያለፉ ሙሉ መረጃ አግኝተን ልጅቱን አስለቅቁ ስንላችሁ አንተ